እሺ ሰላም ዩቲዩብ እና ቲክቶክ ያላችሁ how are you doing እና ዛሬ በኖቬምበር 27 ዴይሊ ፈንዳሜንታል አናሊሲስ ተመልሰን መተናል እና ዛሬ ማርኬቱ ላይ ምን ተካሄደ ምን ይካሄዳል ነገ ዛሬ ምን ነበር ኢኮኖሚክ ሪፖርቶች የተለቀቁት እና ትላንትና ካወራሁት አንድ አዲስ አፕዴት አለች እሷን አንድ ላይ እናያለን ትላንትና አክቹሊ 4 ሰዓት ላይ እንትን ጠብቁ ብዬ ነበረ ቤጂ ቡክ ፌድስ ቤጂ ቡክ እና ቤጂ ቡክ አክቹሊ ተለቆ ነበር እና የነሱ አናሊሲስ is kind of ለየት ያለ ነበር it's like they call it K-shaped economy ማለት አንድ ሴክተሩ እያደገ አንዱ ሴክተር ሲወድቅ አንዱ ወደ ላይ ሄዳ አንዱ ወደ ታች ሲወርድ is called K structured economy ይባላል ኢኮኖሚስቶች የሆነ አጉል እንትን ልበል ሲሉ እና ያንን ሲግኒፋይ አድርጓል እና slightly more dovish stance አለው ይህ ማለት የኢንትረስት ሬት ከት ፕሮባቢሊቲን በጣም ኢንዱስ አድርጓል ጨምሯል ማለት ነው እና ዛሬ as you can see it's about 85% rate cut probability ነበረ well beyond that that's like well beyond the 85% interest rate cut probability ነበር እሺ ስለዚህ እያንዳንዱን በመደዳ ሊስት እየተከታተልን እንሂድ እና ኢንትረስት ሬት ከት የሚኖረው የዛሬ 13 ቀን ነው ማርኬቱ basically overall price ዲን አድርጓል ማለት ይቻላል በ85% ሬት ከት ፕሮባቢሊቲ ያስቀምጧል 86 ሆናል አሁን እንደውም ላይክ ፖዚሽኒንጉም እየጨመረ ነው ዛሬ ባንክ ሆሊዴይ ነበር አክቹሊ ዛሬ ኮንሶሊዴት ያደረገው የሆነ ዲሳይሲቭ ሙቭ የሌለበት ምክንያት ኢኮኖሚክ ሪፖርትም የሚወጣ አልነበረም ማርኬቱ ኦልሬዲ ሜጀርሊ you know already priced in ስላደረገ there won't be any movement ግን slightly ዶላር ደክሞ ነበር slightly ጎልድ ደክሞ ነበር actually የጎልድም የስቶክም ኮንሶሊዴሽን ነበረው ግን overall as we all know the market was going down so ዛሬ fundamentally news ምንድነው ያለው news ያለው actually there is like no really አዲስ ነገር ማወቅ ያለባችሁ ከትላንትናው እንትን ዛሬ ባንክም ሆሊዴይ አካባቢ ስለነበር there was no any big momentum ግን አዲስ ነገር ያለው ፑቲን he says like ማውራት አለብን የባለፈውን ፒስ ፕላን ዲፕሊ ማውራት አለብን ብሏል it's actually as question mark እዚህ ኮሜንት ላይ እንዳወራው ልክ ነው it's like ለሪስኪ አሴቶች it's a positive thing negative thing ምክንያቱም አንስቴቢሊቲ ሲቀንስ ሪስኪ አሴት ሲባል ለጎልድ መጥፎ ዜና ነው ምክንያቱም ማውራት ከጀመሩ ፒስ ፕላኑ ከጸደቀ ጎልድ ፕራይሱ ይወርዳል ተብሎ ይታሰባል ፈንዳሜንታሊ ግን it's way far on that's not we can't rush it ዛሬ actually consolidate ሲያደርግ ነበር because there is no decisive move that's the one way to put it there was no decisive move ስለሌለ ነው basically market it was choppy የነበረው ማለት ነው and basically የሬት ከት probability ከ85% በላይ ነው USD JPYም basically ዶላር ዛሬ ትንሽ ፑልባክ ነበረው ጋፕ ከፍቶ ጋፑን ፊል አድርጎ ወደ ኋላ የተመለሰ ነው አሁንም ነገ ወደታች ይቀጥላል ነው የሚባለው ሶ የዶላር ድክመት የሚጠበቅ ነው ስቶክ ማርኬት S&P 500 ስናይ actually S&P 500 it was የሆነ ባርኮድ የሚመስል ፕራይስ አክሽን ነበረ basically cuz there is no much news and now there is no much liquidity provided from banks and institutions from the bond market that's called bank holiday ለዛ ብዙም ማርኬቱ ሞመንተም አልኖረውም and actually bitcoin እዚህ ጋር እንደምታዩት bitcoin has a good
ትንሽ ከ91,000 በላይ ትሬድ መደረግ ጀምሯል, which is a good thing. Bitcoin is getting traded above 91,000. ምክንያቱም የሬት ከት ኦፕቲሚዝም actually ወደ ክሪፕቶ ማርኬት እየመጣ ነው እና ባለፈው የሳልናት እቺን ክሪቲካል ዞን ለማለፍ የሞከረ ነው. I think we can trade. I think አዲስ መረጃ ላይቭ አዲስ መጥቷል. ተፈቀቀል ኦኬ አዲስ ዜና መጥቷል. actually ላንብብላችሁ. ዋው ኦኬ ና that's not necessary. እንትን ራሽያ ዩሮፕን አታክ አላረግም አታስቢ ምናምን ብላ ዩሮፕን እንትን ያለች ነበር. GBP USD ዛሬ there was no clear momentum, ግን GBP USD በዚህ ሳምንት ማለት ይቻላል ትንሽ ጠንከር ያለበት ምክንያት አለ. እሱም ከቦንድ ማርኬት ጋር ይገናኛል እና ባጭሩ explain ላድርግላችሁ. So the easiest explanation is English or the Great Britain government actually fiscally responsible ሆኗል ማለት ነው ካላችሁ ዝም ብሎ ከሰዎች መበደር actually መጥፎ ነው ለካረንሲ ማለት ነው unless you are Japan እና so ያንን ትተው actually tax raise ማድረግ ጀመሩ እና ያ ነገር overall leakም ነበረ. there was a huge massive leak ነበረ. ያም ስለወጣ actually pound strong ሆኖ ነበር. strengthም ይቀጥላል ተብሎ ይታሰባል. actually monetary policy divergence የለም. monetary policy divergence ማለት የኢንተረስት ሬት ልዩነት አንዱ ቆርጣሉ አንዱ ጨምራሉ የሚል የለም. ሁለቱም 5% 4% ላይ ነው ያሉት። ግን ያ ከአሜሪካን ዶላር አንፃር ዶላር is more dovish, ግን pound is more restrictive monetary policy ማለት እንችላለን. anyways እና ነገ ምን አለ አሪፍ ዜና ነገ ምናየው በካናዳ ብቻ ነው። ካናዳ ብቻ ናት አሪፍ ኒውስ የምታመጣው. ካናዳ ዶላር is going to be ትንሽ ሞሜንተም ይሰጣል ብዬ አስባለሁ. የጃፓን ቶኪዮ ሲፒአይም አለ. actually የጃፓን ቶኪዮ ሲፒአይ ማተር የሚያደርገው like ሌሊት 8 ተኩል ነው የሚለቀቀው. ማተር የሚያደርግበት ምክንያት አንደኛው if the CPI is hotter than expected USD JPY ሴሽኑን ሙሉ እስከ ኒውዮርክ ሴሽን bearish pressure ውስጥ ይገባል. ምክንያቱም የኢንትረስት ሬት ከት የማድረግ ፕሮባቢሊቲው ሬይዝ የማድረግ ፕሮባቢሊቲው ስለሚጨምር ማለት ነው. ሶ ከእንቅልፋችሁ ስትነሱ የቶኪዮ ሲፒአይ ላይክ ስትሮንግ ከሆነ especially if we see some strong በደንብ ስትሮንግ like 2.9 አካባቢ ከመጣ USD JPY በጣም ነው የሚወርደው. ግን ከዛ በጣም ከወረደ it could reverse ወደ ላይ, ግን overall ወደ ታች ነው የሚሄደው. ሶ የዛኔ ያው unemployment rate ይታያል or the CPI. ሶ ሁለቱን ነምበሮች በደንብ ይዩ. if the CPI as expected ከመጣ unemployment rateም በደንብ ይዩ. unemployment rate ቲካፕ ይደረጋል ተብሎ ይታሰባል. ግን ቲካፕ ካላደረገ that's even more nice reason for USD JPY short ለማድረግ እና as a CHF or Swiss franc CHF ማለት 5 ሰዓት ላይ GDP-ዋን ትለቃለች. Swiss franc ኤክስፔክቴሽኑ በጣም መጥፎ ነው. የዛሬ 2 ሳምንት ጀምሮ USD CHF በጣም ወርዷል እና USD CHF የወረደበት ምክንያት like deflation ነው እና basically የራሳቸው interest rate 0% ነው. every economic shit ብታዩ this thing is really bad. that's why it's expected to be worse. ባለፈው 0.1 ነበር የመጣው አሁን -0.4 ነው የሚጠበቀው. የኳርተር the third quarter ነው የምናየው. and ያ ዳታ በጣም ወሳኝ ነው. so if GDP በጣም መጥፎ ከሆነ it's just gonna keep going down. so 5 ሰዓት ላይ በደንብ ተጠባበቁ. እና 10 ተኩል የጂዲፒ አለ የካናዳ ዶላር
የካናዳ actually it was choppy እናም momentous at the same time the price action sometime በጣም choppy ነው ግን overall bullish ነው አሁን እየወረደ ነው ምክንያቱም የኢንትረስት ሬት traders keep betting there will be interest rate እና the price actually በጣም reverse አድርጎ ወርታች እየገዘገሰው ነው እናም major level ጥሶ ለማለፍ የሞከረ ነው so ነገ if the GDP actually surprise ካደረገ with the upside ማለትም የካናዳ GDP strong ከሆነ ከ0.2 በላይ ከሆነ USD JPY በጣም ይወርዳል ከ0.2 በታች ከሆነ ግን we might see some choppiness እና reversal ልናይ እንችላለን so እሱን ላይ በደንብ ፎከስ አድርጋችሁ ብታዩ ደስ ይለኛል so የአርብ ለታ የሚደረጉ ኒውሶች እነዚህ ናቸው ዛሬ የተፈጠረ ሜጀር ኒውስም ስለሌለ ማርኬቱን ባንክ ሆሊዴይ ነው እናም ቢትኮይን is having a good time ሪስክ አሴቶች are having a good time እና any questions ካላችሁ አሁን ልቀበል this is the end of the video